የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረኩበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። እየተከታተላችሁት የምትገኙት ድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው አሸዋ ሜዳን እየተመለከታችሁት ነው የምትገኙት። እንቀጥላለን። ዛሬም ባሳለፍነው ሳምንት ከቶፊቅ ሐሰን ቦቦ ጋር ያደረግነው ቆይታ ክፍል 2 ከዚህ እንደሚከተለው 30 ደቂቃ የድሬዳዋ ቴሌቪዥን አየር በእኛ ቁጥጥር ስር ሆኗል ማለት ነው። እንቀጥላለን። ቶፊቄ ቆንጆ ጨዋታ እየተጫወትን ነው የምንገኘው። ባሳለፍነው ሳምንት ብዙ ነገር ተጫውተናል። ዛሬ ደግሞ ያነካናቸው ነገሮች እነካለን። ስላንተ ሲነሳ እኔ በልጅነት የማስታውሰው አንድ ወቅት በድሬዳዋ ከፍተኛ ዲቪዥን ከመስፍን ላምባሮ ጋር ፉክክር ነበራችሁ። የሚገርም ፉክክር። ወደ ኋላ መለስ ብዬ ሳስታውሰው ቴሌቪዥን እዛ የተሸለመበት ከፍተኛ ጎል አግቢ እስከመጨረሻው ድረስ ተፎካከራችሁበት። ከመስፍን ላምባሮ ጋር ብቻም አይደለም ፉክክር የነበረው። አለማየሁ አሌክስ አርኬ ለሶስት ነበረ ስንፎካከር የነበረው። ውድድሩን በጣም ይጥም ነበር። ህዝቡ በነቂስ ነበር ስቴዲየም የሚገባው። ከውድድሩ ባለፈ የኔን የመሽኔን የአሌክስን ኮከብ ጎል አግቢነት ያጓጓ ነበር እና በተለይ ደግሞ የመጀመሪያው ነው ቴሌቪዥንም ሽልማት ሲቀርብ 14 ኢንች ነው። ለየት የሚያደርገው ደግሞ መስፍን ላምባሮና አሌክስ አንድ ቡድን ውስጥ ነበሩ። ጨርቃጨርቅ ለሁለት ነበር የሚያጠቁት። እኔ ቅዱስ ሚካኤል ነበርኩኝ። ያው ቅዱስ ሚካኤል አማተር ክለብ ነው፣ ደሞዝ ምናምንም የለውም፣ ፍታት በነፃ ነው የሚባለው እና በጣም ደስ የሚል ነበረ። ፉክክሩም እስከመጨረሻው ሄዶ ነበረ፣ ውድድሩ እስከሚያልቅ ድረስ ማለት ነው። የመጨረሻው ውድድር ላይ 10 እና 11 ሆነን ሶስታችንም ሳናገባ በዛው ነው ውድድሩ የተጠናቀቀውና የ14 ኢንች ተሸላሚ መስፍን ላምባሮ ሆኗል። ግን በአጋጣሚ በወቅቱ እኛ ኒያላ የገባንበት ወቅት ነበርና ውድድሩ ከመካሄዱ በፊት እኔና መሽኔ ኒያላ ፈረምን። ጋይሰውነት ድሬዳዋ መጥተው ሲያስፈርመን ያው እንግዲህ በአንድ ወር የተበላ በአንድ ወሩ ደሞዙ ይገዛል አለ። የዛን ጊዜ እኔ እንደነገርኩ መብራት ኃይል 120 ብር ነው ደሞዜ። ኒያላ ስገባ ደግሞ 1000 ብር ደሞዝ የፈረምኩት። መሽኔ ናሽናል ቲም ስለተመረጠ 1300 ብር ነው ደሞዝ የፈረመችው። የዛን ጊዜ 14 ኢንች ቴሌቪዥን 700 ብር ነበርና በአንድ ወር ደሞዝ ትገዙታላችሁ ተባለን። በአጋጣሚ መሽኔ ዋንጫውን በላች። ማታ ላይ ጋይሰውነት አራታችንንም ራት ጋብዞን ነበርና ያው ቴሌቪዥኑ በደሞዝ ግዛ ምናምን ብሎ ጋይሰውነት የተናገራል። የፎገረንን ጋይሰውነት የፎገራት ቀልድ መቼም አትረሳኝ። እውነት ነው፣ አስታውሳለሁ። እዛ ስቴዲየም ላይ ነበር የተሸለመው፣ አንተም ነበርክ። ስሜቱ ተለየ ነበር። ያው በጣም የተለየ ነበር። ግን እኔም ደስተኛ ነበርኩ። መሽኔ ለፍታለች፣ ደክማለች። እኔም ለፍቻለሁ፣ ደክሜያለሁ። አሌክስም ለፍቷል፣ ደክሟል። በጣም አመቱን ሙሉ በጣም ስንፎካከር ነበር። የሶስታችን ብቻ ነበር እና ያው የልፋታችንን ፈጣሪ ሰጥቶናል። ለሷ በወቅቱ እንኳን ደስ አለሽም ብያታለሁ። ግን ሶስታችሁም የተለያየ ባህሪ፣ መሽኔ አካል ብቃቱ የተለየ እንትና ግን አሌክሶ መሀል ላይ ነው እንዴ መስለኝ ነበረ። አጥቂ ነበረች። እኔ አንድ ነገር ሁሉ ጊዜ ቅር የሚለኝ ምን አለ መሰለ፣ መሽኔ በጣም የምንወደው ተጫዋች ነው፣ አጥቂ ነው። ሁሉ ጊዜ የምትመኘው ከጎን እንዲኖር የምትፈልገው ሰው ነው። በጣም ጉልበት አለው። ከኳስ ጋር ያለው ግንኙነት በጣም ምርጥ ነው። ግን በቃ ማለት የድሬዳዋ ህዝብም እኔም በግል መሽኔ የምፈልገው ደረጃ ላይ ሳይደርስ ነው ከኳስ የራቀው። ማለት ኢትዮጵያ ውስጥ መንገስ የሚችል አቅም ነበረው እና በአንድ ያው የጤናም ነበረበት። እሱ ትንሽ ሁሌም ስለሚጋፈል ለጉዳት የተጋለጠ ነውና ከፍ ብሎ ሳይጫወት ነው ኳስ ያቆመው። መሽን ባለ ብዙ ተሰጥቶ ነበር። በተለይ ኒያላ ሲሄድ እዚህ ኮተን ይፈልገኝ ነበር፣ ባቡር ይፈልገኝ ነበር። እንደነገርኩ አዲስ አበባም አየር መንገድ ይፈልገኝ ነበር።
ግን ከመሽኔ ጋር አንድ ላይ መጫወት ስለምፈልግ ክረምት ውድድር ላይ ወይ ተስፋዬ ሜዳ አብረን ነበር እንጫወት የነበረው። ሁሌ እኔ የማገባው የሱን ኳስ ነበርና ኒያላም ሲሄድ ከፍ ያደረገኝ መሽኔ ጋር በመጫወቴ ነው። እና ኒያላም ሄድኩት መሽኔ ስላለ ብቻ ነው። መሽኔ ደግሞ ያው አባት ብላት መካሪ ነች፣ ሰብሳቢ ነች። ደግሞ ጎረቤት ናቸው። ጎረቤት ነን። ጎረቤት ስትፈልግ እየመጣ ይትለኝ ነበር ቴሌቪዥን እና በአጋጣሚ ደግሞ ይቀናኝና እሄዳለሁ። ድምጽ ስሰድ ቀነስ ስትለኝ የኔም ነው እኮ እላት ነበር። የኔም ነው እኮ አዎ ይገርም ነው። መሽኔ ባለበት አሜሪካ ነው የሚኖረው። ብዙ ጊዜ ነው መሽኔ እየተመሰለ ማየው። ከአዲስ ከተማ ትምህርት ቤት ያሁኑ ባለቤቱ ብዙ ጊዜ ይሸኛታል ሃይስኩል ትምህርት ቤት እና እኔ ሰፈሬ በዛ ስለሆነ እዛ ጊዜ አያውና ያው ይመቸኝ ነበር ተክለሰውነቱ። ያው በልጅነት የተጀመረ ነገር አሁን ተጣምረው ልጅ ወልደው ከብረው አሜሪካን ሀገር እውነት ነው። በዛ ነው እኔ ብዙ ጊዜ ማስታወሰው በሜዳና በዛ በጣም አስታውሰዋለሁ። አባትየው መኪና ነበራቸው። አዎ ጋሽ ላምበሮ የጋሽ ላምበሩም ትልቅ አስተዋጽኦ አለ። በነገራችን ላይ ከመሽኔ በላይ ቤት ውስጥ ጆኒ የሚባል በረኛ ነበር እና በጣም ጎበዝ ነው። ከዛ ወጣት ብሔራዊ ቡድን መመረጥ ቻልክ? አዎ ወጣት ብሔራዊ ቡድን 91 ዓመተ ምህረት ወጣት ቡድን ኬንያ ላይ በተዘጋጀው ወጣት ቡድን ላይ ለኢትዮጵያ ወጣት ቡድን ተመርጬ ኬንያ የመሄድ እድል ገጥሞኝ ነበር። በዛ ቡድን ውስጥ ደግሞ በብዛት አሁንም የድሬዳዋ ልጆች ነበረን። ከ5 ያላነሰ አግላል ዚያድ፣ ነስረዲን፣ አሸናፊ ግርማ፣ ዮርዳኖስ አባይ እኔ ነበርን። የዛን ጊዜ ደግሞ በጣም የሚገርም ነገር አንዱ ስብስቡ ራሱ ምርጥ ስብስብ ነበረ። አሰልጣኞቹ ምርጦች ነበሩ። እዛ ሄደን በተከላካይ ስተት ምናልባት ታስታውስ እንደሆነ ስሙ ጠፋብኝ፣ ፈረስ የሚባል ተጫዋች ታውቃለህ? እዚህ ባቡር መጥቶ ተጫውቷል እና በሱ ስህተት ምክንያት ባለቀ ሰዓት ተቆጥሮብን ለዋንጫ ማለፍ የሚገባንን አሳልፈን ሰጥተን ለደረጃ ለሶስተኝነት ተጫውተን ሱዳንን አሸንፈን የነሐስ ሜዳሊያ ተሸላሚ ሆነናል። ያ ብሔራዊ ቡድን ነው እንዴ ስራ አባቱ ሄደው የዛ ጊዜ ነው? ዮናስ ባና ቴዲ ነበሩ እና ነሞ በወቅቱ ምን ነበረ መሰለ ኤርትራ ከኛ የተገነጠለችበት ወቅት ነበርና ልክ ኬንያ ስንሄድ ከነሱ ጋር ግንኙነት እንዳናረግ መስመር እንዳናልፍ ክላሳችን ወይ እነሱ ክላስ እንዳንሄድ የፖለቲካ ልዩነትም ስለነበረ እንትን ብለን ነበር። ኢቭን ከኛ በውድድሩ መሃል ከነሱ ጋር ቢደርሰን እኛ አቋርጠን እንደምንመለስ ተነግሮ ነበር። ግን እኛ እዛ ልክ ኬንያ ድምጻችን አጥፍተን ስንደርስ ይሄ ነገር ተሰብስቦ ሲነገረን እኛ የመጣነው እነሱን ለማግኘት ነው። በጣም እንዋደድ ልጆች ነን። ከባና ጋር ከቴዲ ጋር በጣም እንዋደድ ልጆች። እነሱም ለኤርትራ ተመርጠው ኬንያ መጡ። በአጋጣሚ መኪናዋ ስትመጣ ነፍሱን ይማረውና የጎርጊስ ወጌሻ ነው ከኛ ጋር ሄደውና እሱ አይቷቸው እሱም በትርፍ ጊዜው ባቡሩ አዲስ አበባ ሲሄድ ወጌሻ ያገለግላቸው ነበር። ዘላለም የሚባል ታስታውስ እንደሆነ እና እሱ ቶፊቄ ቡሎ እነ ባና መጡ ሲለን ከፎቅ እንዴት እንደወረደን አናውቅም። እነሱ ከመኪና በመስኮት ነው የወረዱት። በቃ ተቃቅፈን መላቀስ ቢሉ መላቀስ አይደለም፣ በጣም ተላቅሰን ምን ብለን እንትን ካለን በኋላ አሰልጣኞቹም የኛን ፍቅር አንድነት አዩና ተፈቀደልን ከነሱ ጋር እንድንገናኝ። ግን ከክላስ ውጪ በጣም የሚገርም ነገር አሉ። ከክላስ ውጪም ተፈቅዶልን እኛ ግን ክላስ ይዘናቸው ገባን። አብረን ነበር ውድድሩ እስከሚያልቅ ድረስ የምናድረው። እነሱ ብቻ ሳይሆኑ ሌሎቹም ከሻሸመኔ የሄዱ ልጆች ነበሩና እና ወደ 5 የሚሆኑ አሉ። እነሱ ጋር ሆነን አንድ ክላስ ነበር እናሳልፈ። እኔ አሸናፊ፣ ዮርዳኖስ፣ ዮናስ፣ ቴዲ ምናምን። በአጋጣሚ ደግሞ የጨዋታው ምርጥ ተጫዋች ቴዲ ነጋሴ የተበላችበት ነበር። ቴዲ በቅርቡ ድሬዳዋ መጥቶ ነበረ። ግን ቃለ መጠይቁ ላይ ትንሽ ያዝ አደረገው፣ ፈቃደኛ አልሆነም እንጂ ለዛ ነገር ዝግጁ አይደለሁም አለኝ እንጂ መጥቶ ነበርና እኔ አላቆም ሆነስ ለመናገር ቦቦ ሲጫወት ግን ብዙዎቹ መስመር ላይ ተስጦ በጣም ይገርም። ቴዲ በጣም አስማት ነች። በጣም አስማት በእጇ የምትጫወት ነው ይመስል ሳብሳብ። እኔ እንደውም አንድ ነገር ማስታውሰው ባቡርና ኮካ ቴዲ ኮካ ትጫወት ነበር እና ኬኔዲ ደግሞ እንደ ቤተሰብ ነው ከነሱ ጋር እና በጣም ነው የሚወዳቸው እና መሀል ላይ ሁለቱ ተገናኙ። ኬኔዲ ሳብ ሳይል ነጠቀችው ነው ሳብ አርግታ አበላችሁ።
በኩርኩም መጣትና ቢጫ ይሄን በደንብ አስታውሳለሁ። እዛው ሜዳ ላይ ምድር ባቡር ከኮከብ እሷ ነጥቃ መልሳ አበላችሁ እና በኩርኩም መጣት ቢጫ አየ። ቴዲ በጣም አስማት የነሱ ቤተሰብ እንዳለ በረኛ የሚጫወተው ራሱ ሚካኤሌ እሱ ከኳስ ጋር ያለው ግንኙነት በጣም አሪፍ ነው። በጣም የመጨረሻም ዳዊት የሚባለው ጎበዞች ናቸው። ያው እነሱ ተይዘው ነው ያደጉት። አባታቸው ማሰልጣኝ ነበር አቶ ነጋሲ እና በጣም ረጅም ዓመት ሰርተዋል። እነሱንም በጣም ይንከባከባቸው ነበር። ወደ ዋናው ብሔራዊ ቡድን ማደግ ነገር አልነበረም? አዎ ወደ ዋናው ቡድን የማደግ ከኔ በላይ ስለነበሩ የኔ ቦታ ነው በጣም የተያዘ ብዙ ተጫዋቾች የበዙበት ስለሆነ ወደ ዋናው ተመልሼ ግን ወደ ታዳጊ ተጫውቻለሁ። 20 ዓመት እግር ኳስ ተጫወትክ። ከዛ ራስህን ከእግር ኳስ ዓለም አገለልክ። ሌላኛው የእግር ኳስ አካል ወደ ቡድን መሪነት በአጋጣሚ ቡድን መሪ እንኳን የሆንኩት ድሬዳዋ አንደር 20 አሰልጣኝ ነበርኩ። አንደር 20 ከዮብ ተዋበ ጋር አሰልጣኝ ነበርኩ 2009 እና ጥሩ ቡድን ነበረን። እየሰራን እያለ የዋናው ቡድን መሪ ራሳቸውን አገለሉ። የልቀቁኝ ደብዳቤ ሲያስገቡ ወዲያው እኔ ነኝ የታየዋቸውና አቶ አደም ቶፊቅን አምጠዋሉና ቡድን መሪና ምክትል ሶስተኛ አሰልጣኝ ሆኜ የዘላለም ሽፈራውና ሲሞን አባይ ሶስተኛ አሰልጣኝና ቡድን መሪ ሆኜ ወደ ዋናው ቡድን መጣሁ። ወደ ዋናው ቡድን መጥቼ እስካሁን ድረስ በቡድን መሪነት እየሰራው እያገለገልኩ። መረጃ ጠይቄው ነበር ዶክተር ጌታቸው እና ከነማ ውስጥ ብዙ አመታት ከቆዩ አንተና እሱ ናችሁ። እውነት ነው። አይ እኔ ተመልሰው በመምጣት ነው። እኔ ከነማ የተቀላቀልኩት 2001 ነው። 2001 ተቀላቀልኩ። 2003 ነው 2004 ከከነማ ተገለልኩኝ። 2005 ፖሊስ ተጫወኩኝ። ከ3 አመት በኋላ ነው ከ4 አመት በኋላ 2009 ተመልሼ መጣሁ። ያው ግን በቅርብ ርቀት ነበርኩ ቡድኑ ጋር ስቴዲየም ገብቼ ከነማን እደግፋለሁ። አበረታ በተለይ መሰረት ማን የያዘችውና ፕሪሚየር ሊግ ያለፈው ቡድኑ ላይ በጣም ቅርብ ነበርኩ። በጣም ከምነገር በላይ እና ጌቾ ምን አለኝ ሲያወራኝ ስላንተ አንድ ወቅት ፉቲ ይዤው ሄድኩ አለን እና ጥዬው መጣሁ አለ። ፉቲንግ አይደለም ቢያዋሌ የሚባል ሀገር አለና ቢያዋሌ እና የሱት እዛ መምህር ነች እና አጋጣሚ እናትየው ልጃቸውን ለመጠየቅ ሲሄዱ እኔም እሄዳለሁ ብያለሁ። ጎረቤት ነን እንዳልኩ እና እኔ በሩጫ ነው የሚሄደው የሆነ መኪና የሚሄድበት አለና ብዙ ሰው ነው ያለው በመኪና የሚሄድበት በቃ እኛ እየሮጥን እንሄዳለን ምናምን ብሎ አለኝ ዶክተር። በቃ እኔ ከሱ ጋር የዛን ጊዜ መሶብ ሁላ ይዣለሁ እቃ ምናምን ይዤ ከሱ ጋር እየሮጥን ቢያዋል ማለት ቅርብ ነች ከዚህ እንደ 2 ኪሎ ነው 3 ኪሎ ሜትር በእግር ነው የሚያስኬደው እና ያቺን ያው ጌቱ ታውቀዋለህ ዶክተር ይሮጣል ስፖርት የማይደክመው ሰው ነውና ከሱም ስር እያልኩ ነው ያደግኩት። ያው አባቴም ስለሆነ ትልቅ ሰውም ነበር እሱን ቀደምከው እንዳልባል ጎረቤት ነው እሱን እያየው ነው ኳስ ያደግኩት እና ከሱ ስር ነው ሁሌም ነው ቀስቅሶ የሚያስሮጠኛል። ግን እሱ መቅደም ግን ግብ ጠባቂ አላረገህማ። እኔ ግብ ጠባቂ አልወድም። በረኛ ግባ ስባሉላ አኩርፌ ጎሉን ትቼ ወደ ቤት እገባለሁ። በረኛ አልወድም። ድሮ እኮ እንደዛ ነበር አይደል? ኳስ የማይችል ወፍራም። አዎ እንደዛ ነው። እኔ ደግሞ ኳስ እችላለሁ። በረኝነት ሞክሬ ማለት ግን በአጋጣሚ ሀረር ቢራ በረኛ በቀይ ወጥቶብን ቅያሬ የለምና ገብቼ ይሻለሁ። ግን የሚያስቅ ጎል ገባብኝ። እስካሁን ይቆጭባል ማለት ነው። አዎ በጣም 2-0 እየመራን 4-2 ተሸነፈ። ግን ቡድን መሪነት ቦቦ ምን አይነት ሚና ነው? ሳታውቀው ነው የገባህበት? በጣም ከባድ ይመስለኛል። ምንድን ነው ተግባራችሁ? አዎ ሳላውቀው ከባድ ይመስለኛል። ምንድን ነው ተግባራችሁ? በጣም ከባድ ነው። በቃ ያው ማደራጀት ነው። በቃ ለቡድኑ የሚጎለውን ነገር ማቅረብ ነው። አሰልጣኞች የሚጠይቁን ጥያቄ በቅርብ ርቀት ማቅረብ፣ ለተጫዋቾች አቅርቦት መስጠት ነው። ሜዳን ትጥቅን በተመለከተ እነዚህ ነገሮች በቃ አሰልጣኞች ሜዳ እግር ኳሱን ብቻ ስልጠናው ላይ ብቻ ትኩረት እንዲያደርጉ እኔ ከጀርባቸው የትሬኒንግ ሜዳ የተጫዋችን መሟላት የሚገባውን ነገር ደሞዝ ነክ ነገር ጥቅማቸው ምናምን እነዚህ ነገር ማቅረብና ማስፈጸም ነው የኔ ስራ። ሆቴል መያዝ፣ ሜዳ ማመቻቸት ምናምን በቃ ነገርኩ። አሰልጣኞቹ ትኩረት የሚያደርጋቸው ስራቸው ላይ ነው። እስካሁንም በእኔ ዘመን የተቸገረ አሰልጣኝ አላጋጠመኝም። በሜዳም ከሜዳም ውጪ የሚፈልጉትን ነገር
ከቢሮ ጋር እየተነጋገርኩ አቀርብላቸዋለሁ። ድሬዳዋ ነው ሁሉ ነገር የተመቻቸ ነው። ቀላል ስራ አይመስለኝም። አዎ ከባድ ነው። በተለይ የሽግግር ወቅት ላይ ሆቴል መያዝ፣ አዲስ አበባ አርፎ ወደ ሐዋሳ ስቴዲየም የመኪና ማመቻቸት ምናምን በጣም ከባድ ነው። ግን ከባድ የሚመስሉትን ነገሮች እኔ ከሰው ጋር ባለኝ ኮሚኒኬሽን አቅልዬ እየሰራሁት ነው። ምን ለኔ አልከበደኝም። ስለ ቤተሰብ ስናወራ ዘይኑም ተጫዋች ነው፣ ፖሊሱ ልጅም ወንድም ሙሪድ ሶስቱም ተጫዋች ነው። አዎ ከማለም ኳስ ተጫዋቹ ነው። ያው በትልቅ ደረጃ ሁለቱም ባይጫወቱ እኔና ዘይኑ ነው የተጫወተው። ዘይኑ ከነማም ተጫውቷል፣ ፖሊስ ተጫውቷል። ስለዚህ ዘይኑ ምን አውቃለሁ መሰለ በድሬዳዋ ፖሊስ የከፍተኛ ሊግ ታሪክ የመጀመሪያ ጎል ያስቆጠረው ተጫዋች እሱ ነው። ምርጥ ጎል። ምርጥ ጎሎች ብዙ አሏት። ጎበዝ ነች። ከሷ ሀገር የሚወጣ አይመስልም። ሹት ትመታለች። ጎበዝ ነች። በትልቅ ደረጃ ያው በድሬዳዋ እግር ኳስ ውስጥ ዘይኑ ነች ከፍ ብላ የተጫወተችው። ድሬዳዋ ከነማ ተጫውቷል፣ ፖሊስ ተጫውቷል። እማቀውን ነው የምነግርህ። ከማልና ሙሪድ ያው በሰፈር ውስጥና በአካባቢ ተጫውተዋል፣ ግን ከፍ ብለው አልተጫወቱም። ሙሪድ ፖሊስ ተጫውቷል፣ አጥቂ ተጫውቷል። እንደውም ሙሪድ በጣም ጎበዝ ነው ምናምን ይባላል፣ ግን በመሳት ነው። ጎል ላይ አጥቂ ነው፣ በጣም ይስታል። አይቼው እንኳን አላውቅም፣ ግን ብዙ ጊዜ አንቺ ወስደሽበት ነው ምናምን ነው የሚለው። አንቺና ዘይኑ ለጎል የቀረቡ ኳሶች ሲስት እሰማለሁ፣ ግን ጎበዝ እንደሆነም እሰማለሁ። ትንሽ እሷም ሰው ቁመቷም ረዥም ነው፣ ሰውነቷም አሪፍ ነው። ግን ድሬዳዋ ከተማ በቡድን መሪነት ይሄ ሁሉ አመት ብዙ አሰልጣኞች አንተና ጌታቸው ቀያይራቸዋል። ግን የአሰልጣኞች ባህሪ ከድሬዳዋ ልጆች ጋር እያያዘ ነገር አሁን እንደ ቡድን መሪ ለምሳሌ ከአፍሪካ የመጡ ተጫዋቾች አሉ። ዶርም ይገባሉ፣ እዛው ናቸው። የራሳቸው ድስት አላቸው፣ ስቶፍ አላቸው። ሁለት የተለያየ ዓለም የድሬዳዋ ልጆች የኢትዮጵያ ልጆችና የዜጎች እንትን ነው ነገርኩ ቅድም። በጣም ከባድ የሚመስለውን ነገር እኔ አቅልዬ ነው ያሰለፉት። ለቡድን መሪነት መጫወት ይጠቅሙኛል። ስጫወት ተጫዋች ምን እንደሚፈልግ አውቃለሁ። ሁሉንም እንደ ባህሪው ነው የሚይዘው። ለምን ተጫዋች ስትንከባከበው ነው ውጤታማ የሚሆነው ስትይዘው። አሁን ለምሳሌ አፍሪካን ሀገሮች ተጫዋቾች በጣም ከባድ ነው ባህሪያቸው። ማለት ያለመዱት ነገር ላይ ነው እዚህ ሲመጡ እና አሁን ምግብ ላይ መቻቸው ይችላል። የራሳቸው ምግብ እኔ አፍሪካን ቪሌጅ ይባላል አዲስ አበባ እዛ ወስዶ እስከ ማብላት ሁሉ አደርሻለሁ። ግን ወደኛ ሲስተም ውስጥ አመጣቸዋለሁ። በቃ እዚህ እንደፈለጉት አይገኝም። ከራሳቸው ከሀገራቸው ካላስመጡ በስተቀር እነሱ የሚፈልጉት ነገር በብዛት የለም ኢትዮጵያ ውስጥ እና ወደኛ አመጣቸዋለሁ። እነሱ በአብዛኛው የሚፈልጉት ፓስታ ማነው ጥብስ ነው። በቃ ጥብስ ከጥብስ ውጪ ያለ ነገር አይመቻቸውም እና በሚፈልጉት ልክ ወይ ደግሞ ገንፎ ጋሊ የሚባል ገንፎ አለ። እሱን ከሆቴሎች ጋር በመነጋገር እንዲቀርብላቸው አረጋለሁ። ብቻ እንዲመቻቸው አረጋቸዋለሁ። ወደ ሀገር ውስጥ ደግሞ ስትመጣ የሀገር ውስጥ ተጫዋቾች በጣም ቀላሎች ናቸው። በጣም ያው ስማቸው ሲወጣ ለማያውቀው እንትን ይላል እንጂ በጣም በሲስተም ከያዝካቸው ካንተ ቁጥጥር አይወጡም። ለምን እኔ ተጫዋች አሳልፍ ያለው ተጫዋች ምን እንደሚፈልግ አውቃለሁ። እስካሁን እኔ የከበደኝ ተጫዋች የለም። ያው ተጫዋች ነፃነት ይፈልጋል። እኔም በምጫወትበት ዘመን በነፃነት ነው ኳስን የተጫወት በነፃነት አሁን እኛ አዲስ አበባ ሄዶ መጫወት ይከብደናል፣ ቁጥጥር ይበዛብናል። ግን ማንም እኛን ተቆጣጥሮ የሚያድነን የለም። ነፃነት ይሰጡናል። በሰጡን ልክ ደግሞ እኛ ሜዳ ላይ እንከፍላቸዋለን። ይሄ ነው ያለው እንጂ ምንም ይሄን ያህል ተጋኖ የሚከብድ ነገር የለም። እኔ ከእናንተ ጋር ሄዳለሁ። አሁን ዲስቲቪ ከተጀመረ በኋላ ያው ከእናንተ ጋር መሄዳችን ተውን እንጂ ሬዲዮን እናስተላልፋለን። እኔም ባልደረቦቼም እና የሆነ ነገር ተፈጠረ። ድንጋይ ተወረወረ፣ ከተማዋ ቀውጢ ሆነች። የሆነ ከተማ ሄደን ማን ነው ታሙኒ ከሙኒ ያንስ ታስታውሳለህ? እንትን ነው መሰለኝ ወላይታ አሁን መሬት ላይ ጭስ የመበተኛ የጭስ እንትን ብሎ ተኙ ተብሎ በፖሊሶች ተከበነ። የተኛ ነው ጊዜ አላስታውስም። ኢታሙኒ የዛን ጊዜ በጣም ጎበዝ ነበር። ዱንጋና ኢታሙኒ መሰለኝ ያገቡትና በዛ አሸነፍን ልበል 2-2 ዱንጋ የሚገርም ጎል አግብታ ከዛ ኢታሙኒ አንድ ተጫዋች መጥቶ ደጋፊ ስቴዲየም ውስጥ ገብቶ ከሞት ነው የተረፈው። መኪናችን ተሰባብሮ ሌሊት ነው እንደውም ይወጣን ያመለጥ ነው። እንቅልፍም አልተኛ ነው። በደንብ አስታውሰው ያለቀስንበት ጊዜ በደንብ አስታውሰዋል። ደግሞ ደስ የሚለው አጋጣሚ የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያረፉበት ሆቴል ነው። ኃይለ ማርያም አብረውን እነሱ ሆቴል አብረን ነበር። ጥሩ ጥበቃ ስለነበረው የአካባቢ ላይ እንደውም ታስታውስ እንደሆነ ፎቶ እንዲነሱ አብረውን ጠይቁ።
እንደውም እኔ እድለኛ ነኝ ከድሬዳዋ ተጫዋቹ ጋር ሚስታቸውም ነበረች የተከበሩ ባለቤታቸው ነበረችና ፎቶ አብረን እኔ እናንተ አልነበራችሁም እኔ ነኝ መጠየቅ ያለብኝ ድሬዳዋ የፍቅር ከተማ ምናምን ብለው ብቻ ቆንጆ ጊዜ ያሳለፍ ግን መጨረሻችን አላማረም ተቀጥቅጠን በሌሊት አምልጠን ወጣን መኪናችንን ትተን አምልጠን የወጣን እግር ኳስ ህይወት ትልቁ አጋጣሚ እሱ ነው ይሄ አይደለም በተጫዋች ዘመኔ ደግሞ ወንጂና ጊዮርጊስ ስንጫወት አዲስ አበባ ላይ ገጠመኛል እግዚአብሔር ያተረፈን ማለት ነው አንድ ቢንጎ የሚባል ተጫዋች አንድ አብርሃም የሚባል ታቅ እንደሆነ የጊዮርጊስ ስኪመር ነበር አብርሃም የሚባል የኬንያ ነው ምናምን እሱ ተጫዋች ነበርና በክርን እዚህ ላይ መጥቶት ህዝቡ ግልብጥ ብሎ ገብቶ መልበሻ ቤት ድረስ ገብተው ቀጠቀጡ እንደውም የኛ ምክትል አሰልጣኝ መርሻ ሚቴክሳ ተደውኮ ነበር እና በጣም መጥፎ ገጠመኝ ያ ነው ለህይወታችንም አስጊ ነበር ከዛ በኋላ እንደውም በአመቱ ወንጂ ላይ ወንጂና ጊዮርጊስ በሚጫወቱበት ወቅት ላይ የጊዮርጊስ ደጋፊው ላይ ትንሽ ችግር ደርሶ ነበር በአመቱ የግል ህይወት እንደምን እንግዲህ ወደ ቤተሰብ እንምጣ ባለ ትዳር ነህ ልጆች አሉ ሁልጊዜ ስቴዲየም ይዘህ ትመጣለህ ኳስ ተጫዋች እንዲሆን ነው ኳስ ተጫዋች እንዲሆን ምኞቴ ነው ሆኖ ቢያድግልኝ ደስ ይለኛል በትምህርቱም ጎብዞ ኳስ ተጫዋች የኔን ፈለግ ቢከተል ደስ ይለኝ ግን እንትን አለው ማለት አልጫ ነውም ግን የሱ ፍላጎት ነው እግር ኳስ መጫወትና እግር ኳስ ብቻ ነው አሁን በረፍት ጊዜው ቅዳሜና እሁድ ድሬዳዋ ከነማ ትሬኒንግ ባለው ሰዓት አይቀርም ይመጣል ግን ትምህርቱ ላይም በጣም በርትቶ እንዲማር በርትቶ እንዲያጠና እንዲበረታ ትምህርቱ ላይ እንትን አደረጋለ እናቱም ትቆጣጣዋለች የግሌ ከላቸው ጥሩ ሚስት ነች ጥሩ በጣም እሷ ነች እኛን ከፍ ያደረገችው በተለይ ለኔ ድሬዳዋ ስመጣ ነው ያገኘኋት ተመልሼ ስመጣ በጣም ወዳት ማከብራት ተንከባካቢ ነች የልጆቼ እናት የኔም እናት ናት ሶስት ልጅ ማሳደግ ከባድ ነው ከስራ አንፃር ምክንያቱም ትሄዳላችሁ ብዙ ሀገር ስለምትሄዱ ልጆችም ማሳደግ መንከባከብ ኃላፊነቱ በጣም ትክክል ሶስታችንን በነገራችን ላይ ልጆቼ ብላ የምትንከባከበው ሶስቱ ወንዶች ናቸው አይ እኔን ጨምሮ ሁለት ናቸው ሁለቱም ወንዶች ናቸው የአርሰናል ደጋፊ ነው ደግሞ ሶስታችንን ቤተሰብ እንዳለ ግን ምን ይላሉ ቦቦ ሲያሙ ማለት ነው አርሰናል ሲያሸንፍ ነው ማሊያ የሚያስለብሳቸው አይደለም ከመጫወታቸው በፊት ነው የሚለብሱት እኔ በነገራችን ላይ በአርሰናል ቢሸነፍም ቢያሸንፍም አርሰናል ነው ምንም እንትንም ልጅ አይደለም ክለብ አይቀየርም አረ በስማ ካንቶና እንደዚህ ይላል አይደል እኔ በአርሰናል አልደራለሁ እኔ ብቻ አይደለም ፋሚሊ እናቴ ሁሉ የአርሰናል ደጋፊ ነች በጣም የሚገርም እህቶቼ ወንድሞቼ ሁላችንም የአርሰናል ደጋፊ ነን ሁላችንም ለምንድን ነው እኔ አላውቅም ኢቭን የእህቶቼ ባለቤቶች ራሱ የአርሰናል ደጋፊ ነው ግጥምጥሞሹ ለራሴ ይገርመኛል ግን ፋዘር ኳስ ይወዳል ኳስ ያያል በጣም ይወዳል ኳስ አይቀርም ነበር ግን እይታ አይፈልግም ተደብቆ አይቶ መግባቱን እንኳን አይነግረንም ያው የኔ ታናናሽ ወንድሞች ናቸው የሚያዩ አባዬ እኮ ገብቶ ነበር ምናምን ገባ እንዴ ኧረ አልገባውም ይላል ስንሸነፍ በጊዜ ገብቶ ነው የሚተኛው ከነማኔ በተጫዋች ዘመኔ ከነማ ሲሸነፍ በጊዜ ገብቶ ነው የሚተኛው ያሸነፈን ጊዜ ደግሞ እንቅልፍ የለውም ቁጭ ብሎ ከኔ ጋር ማውራት ይወዳል ምርጥ አባት ነበር ነፍሱን ይማር ብዙ ሰዎች ደግሞ ብዙ ሰው ያውቃቸዋል ጋሻ ሰነ በጣም አሪፍ አባት ነበር ጥሩ ነበር ያው እኛም እሱን ተከትለን ነው አሁን ያለንበት ያለው እሱ የፍቅር ሰው ነው በነገራችን ላይ እናቴም አባቴም ሰው ሰብሳቢ ናቸው እኛ ቤት በጣም ብዙ ሰው ነው የሚሰበሰበው ሰብሳቢ ናቸው እኛ አይደለንም እኔም ብለው ይሄደውላ ከቤት አይወጣም እንዳውም እኮ ኢድ አፍጥር ሲያደርጉ የድሬዳዋ ከተማ ተጫዋቾች እናንተ ቤት ይመጣሉ ትክክል እናቴ ነች እሱን የሚያለችው ለምን አጠራቸውምና አንድ ቀን ያፍጥሩ ምናምን ብላለችኝ በአጋጣሚ ነው ያለኩኝ መሐመድ ጀማል የበረኛ አሰልጣኝ እሱ ቤተሰብ ነው ከእናቴ ጋር ከእህቶቼ ጋር ቤተሰብ ነው ልነግርህ አልችልም እሱ ነው እነ ለጢፍን እነ ኡስማኤልን ሌሎችም አሉ እነሱን ሰብስበው በቤት ያስፈጠራቸው የቤት ሽታ እንዲሸታቸው ተመችቷቸው ደግሞ ሄደዋል ለኔ ሳይነግሩኝ ደግሞ በጣም የሚገርምና አጋጣሚው ልንገርህ እኔ አብዱሰላም ዩሱፍን በጣም ነው የምወደውና ኢንዱስትሪ ዞን ላይ አብረን ነበር ነው እነሱ አንበርቾ ሆኖ ማለት ነው እና ሁሌ ለመሐመድ ነገረው ነበር ይሄ ልጅ ምናምን እንደውም ለምን ይዘው አትሄድም ብየው ይዞት ሄዷል አሁን ማዘር ይሄ ልጅ ከነ እንትና ጋር የመጣው ልጅ ነው እንዴ ምናምን ትላይ ሜዳ ላይ ያያየችው ማለት እና እቺ አሁን እኛ ጋር ሲመጣ የተጠነሰሰችው ከዚህ በፊት ነች
በጣም እውነት ነው። ቤተሰቦች ማዘር ሰብሳቢ ነች። አንድ ጥያቄ ልጠይቅ ካገኘው አይቀር በእናንተ ዘመን ቅድም እንዳወራ ነው በአንድ ቡድን 5-6 የድሬዳዋ ልጅ ቡና፣ ኤሌክትሪክ፣ ኒያላ፣ አዋሳ ብዙ የድሬዳዋ ልጅ አሁን የሆነ ነገሩ ወሽመጡ የተሰበረ ይመስላል። 2017 ኢትዮጵያ ፕሪሚየር ሊግ የድሬዳዋ ልጅ ከድሬዳዋ ውጪ ቢኒያም በላይ አዋሳ ድሬዳዋ ውስጥ እንኳን ያሉ ልጆች በቅጡ እየተሰለፉ አይደለም። ለምሳሌ የድሬዳዋ ከተማ አሰልጣኝ እንዳለ የመጣበት አዳማ እያየን ነው። የሚገርሙ ልጆች ምንድነው ምክንያቱ? ማመንጨት የተው ነው ለምንድን ነው? ብዙም እንትን የሌለው አንደኛ የክልሉ የዲቪዚዮን ውድድር አለመኖር ነው። ውድድር የለም እንደምታውቀው። አሁን ነው እቺ 2 አመት ከፍ እያለች ነው። ባለፈው አመትና ዘንድሮ ከፍ እያለ ውድድር ከሌለ ተጫዋች አይወጣም። እኛ ጋር አሁን ለምሳሌ አንደር 20 ስንት አመት ነበረ ግን የሚመጡት ተጫዋቾች ሁላ ከፍ ብለው መጫወት አልቻሉም። ግን የነሱ ግጥምጥሞቹ ነው ከምን ጋር መሰለ ማለት እምነት የሚሰጣቸው የሚያምንባቸው አሰልጣኝ ያለ ማግኘት ይመስለኛል። አሁን ታዝበ እንደሆነ በዚህች አጭር ጊዜ ውስጥ ተቀይረው እየገቡ ጥሩ ፐርፎርማንስ እያሳዩ ነው። በዚህች አሁን ድሬዳዋ ላይ በተካሄደው የድሬዳዋ ልጆች ተቀይረው ገብተው ቲሙ ሲታደጉትና ጥሩ እንቅስቃሴ ሲያደርጉ እያየ ነው። ዘንድሮም ብቻ አይደለም አምናም ካቻምናም እና አብዩ እና አቤል ሌሎችም ልጆች እየወጡ ነው። ግን ምን ይፈልጋል መሰል የድሬዳዋ እግር ኳስ ተጫዋቾችን ከፍ ለማድረግ ትዕግስት ያስፈልጋል። ትዕግስት አሁን ድሬዳዋ ከነማ አንድ ተጫዋች ዘንድሮ ካላደግና ከተመለሰ ወደ ባጃጅ ነው የሚሄደው። ያን ልጅ ግን ተከታትለ በቃ የሰፈር አሁን ለምሳሌ የአካባቢ አሰልጣኞች አሉ፣ የሰፈር ጓደኞች አሉ። እነሱ ያንን ተጫዋች የሚያውቁት የሚረዱት ከሆነ ከፍ ማድረግ የሚችሉት እነሱ ናቸው፣ በዙሪያው ስላሉ ማለት ነው። ሲያቆም ቶባ ከድሬዳዋ እግር ኳስ ነው ሁሌም መጤ ነው የሚጫወተው ምናምን ብሎ ማለት አይደለም። በቃ ካልሰራ ለውጥ የለም። መስራት ስትሰራ ነው ለውጥ ያለው እና ተከታታይነት በተከታታይ ካልሰራ ከፍ አትልም። እና ችግሩ ይሄ ይመስለኛል። ለምሳሌ ቢኒያም ታሪኩን ሲያወራ ሰማለሁ። ድሬዳዋ ከነማ መልሰውት ነው ባንክ ሄዶ ተጫውቶ ዋናው ቡድን አድጎ ፕሮፌሽናል ሆኖ በቃ ምንም ሌላ ነገር ውስጥ መግባት ያስፈልጋል። ቢኒያምን ማየት ያስፈልጋል። ይሄው ቢኒያም እስካሁን እየተጫወተ ነው፣ እየነገሰ ነው። ቢኒያም ብዙ ቢኒያሞች አሉ ድሬዳዋ ላይ። ቢኒያምን ቢከተሉ ቢኒያምን ቢያዩ ነው የሚሻለው ብዬ ነው የምለው። አሁንም ዲቪዚዮን እየተወዳደሩ ጥሩ ተጫዋቾች አሉ። የግድ ድሬዳዋ ከነማ ብቻ አይደለም መጫወት አለበት፣ ከፍ ብለው መጫወት። አሁን ብዙ ህፃናቶች እኮ አሁን ለምሳሌ የሀረር ልጆች ቡና ውስጥ አሉ። 2 ልጆች ሄደው ተጫውተው ነው እንጂ ቡናዎች መተው መልምለዋቸው አይደለም። ቡና ሄደው አንደር 20 ሞክረው እዚህ መተው ነበር እነዚህ ልጆች። ስለዚህ ለውጥ ለማምጣት መስራት ብዙ መሄድ ቢኒያም በጣም ረጅም ተሰቃይቶ ምን ብሎ ነው አሁን የደረሰበት ስኬት ያለ እንትን የለም። ግን እኔ አሁንም ለድሬዳዋ ተጫዋቾች አሉ ታላንት አሁን እኔ ብዙ የሚያሳዝኑ ልጆች አሉ ባጃጅ ላይ ፎርስ ላይ ምናምን የማያቸው አቅም አላቸው። ግን አቅማቸው በድሬዳዋ ከነማ ብቻ የተወሰነ አይደለም። ከፍ ብለው መጫወት አለባቸው። በጣም ከፍ ብለው መታገል መስራት አለባቸው። ዋናው ልጆች ማሰብ ያለባቸው ሰዎች ምክንያት ሊሆናቸው ይችላሉ እንጂ ፈረስ ያደርሳል እንጂ አይዋጋም። ስለዚህ ይሄንን ማሰብ መቻል አለባቸው። ቦቦ በጣም ነው የማመሰግነው። እንደው መጨረሻ ላይ ማለት የምትፈልገው ነገር ካለ እድል ሰጥሃለሁ። አንዳንድ ጊዜ ስፖርት እንግዲህ አስበው 20 ዓመት ኳስ መጫወት ማለት በጣም ሰፊ ነው። ይሄን በአንድ ሰዓት የሚጨርሰው አይደለም። ግን ዋናው የአሸዋ ሜዳ ዓላማ ምንድነው? ሰዎችን ትንሽ ማስተዋወቅ ነው። በቃ አከሊ ማለት ብዙዎቹ በአሸዋ ሜዳ ላይ ይቀርቡና ጎረቤቶቻቸው አካባቢያቸው ያሉ ሰዎች እንዴ አንተ እንደዚህ ነህ ይሏቸዋል። የሚዲያ ዋና ዓላማ ይሄ ነው እና ታሪክ ማሻገር የሰሩ ሰዎችን ደግሞ ምንም ከኪሻችን የምንሰጣቸው ነገር ባይኖርም ያው በሚዲያው ተጠቅመን ለማስተዋወቅ ነው። ወብሻ መጨረሻ ማለት የምትፈልገው ነገር ጋር መጨረሻ ማለት የምፈልገው አሸዋ ሜዳ አዘጋጅ አንተን በጣም አመስገን እፈልጋለሁ። የተረሱ ሰዎችን እያመጣ ለአዲሱ ትውልድ ያለውን ያለፈ ታሪካቸውን እንትን በማለት ከዛ ውጪ ደግሞ እኔ ሁሌ የሚቆጨኝና የሚያሳዝነኝ የድሬዳዋ ተጫዋች ጠፋ የሚለው ነገር ስሰማ ይቆጨኛል፣ ያሳዝነኛል። ድሬዳዋ ተጫዋች አልጠፋም አሉ፣ በጣም አሉ። ግን እኛም ወርደን ማየት አለብን። በተለይ እነኚህ ዲቪዚዮን ላይ አሰልጣኞች ተጫዋቾች በርትተው መስራት አለባቸው። ተጫዋች ብቻ አሰልጣኞችም ከፍ ማለት አለባቸው። በተለይ አሰልጣኞች ተጫዋቾቹን
ድሬዳዋ ከነማ ብቻ ወጥተው እንዲጫወቱ ማድረግ አለባቸው። አሁን ለምሳሌ ድሬዳዋ ላይ ፕሪሚየር ሊግ ውድድር ነበረ። እንደው አሰልጣኞችም አንዳንድ አሁን እኔ መሰረት አካዳሚ ሁልጊዜ አሰልጣኞች እየጠሩ ሲጋብዙ ያለው እንደዚህ አይነት ነገር ቢለመድ ብዙ ነገር ታገኛለና ይሄ ነገር ጠንክሮ እንትን ቢል ደስ ይለኛል እና ለተደረገልኝ ነገር ሁሉ በጣም አመሰግናለሁ። እኔም አመሰግናለሁ ስለምታግዘኝ፣ ለአሸዋ ሜዳ ብዙ አስተዋጽኦ ስለምታደርግልኝ ቦብሻ በጣም ነው የማመሰግነው። እግዚአብሔር ጤናና ሰላም ከነቤተሰብህ እንዲሰጥ እመኛለሁ። ክብረት ይስጥልኝ። አመሰግናለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ ከቶፊቅ ሐሰን ቦቦ ጋር በሁለት ክፍል ያደረግነው ቆይታ የተመለከታችሁት ነው የሚመስለው። አባይን በጭልፋ ነው ከብዙ ታሪኩ ትንሽ እናንተን ስለሱ ለማስተዋወቅና ያለውን ነገር በጥቂቱ ለመናገር ያህለው እንጂ ብዙ ታሪክ ያለው ነው። ለወደፊትም የተሳካ እንዲሆንለት እመኛለሁ። አዳነና ምንተስኖት በካሜራው ከኔ ጋር ነበሩ። አሸዋ ሜዳ የዛሬው ዝግጅቱን በዚህ ያበቃል። ሳምንት ከሌላ እንግዳ ጋር ይጠብቃችኋል። ሰላም ታንኪዩ ቢ የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከዕድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ ነው። ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን